ግልጽ ደብዳቤ ለውጭ ሰው አማራ። እኛ በውጭ ሀገራት ያለን አማራ በአሁኑ ሰዓት በሀገራችን የአማራ አርበኛ ፋኖቻችን የሚያደርጉትን ህልውናችንን ትግል ዜናዎችን በየምናገኝባቸው መንገዶች በየዕለቱ እንከታተላለን። ጥያቄ ይሄ የትግሉ አካል ያደርገናል ወይ የሚል ነው። ይሄ ትግል አማራ በመሆናችን የራሳችን ትግል ነው። የራስ የሆነን ትግል ደግሞ ምን ተደረገ ብሎ ሌሎች ያደረጉትን በመስማት ወይም በመለዋወጥ ባለቤት መሆን አይቻልም። ታዲያ እኔ ምን ማድረግ እችላለሁ? ቤተሰብ አለኝ፣ ስራ አለብኝ፣ ደግሞስ መቼ የሚያስተባብረን አለና ነው እኔ የምሳተፈው? እና ሌሎችም ጥያቄዎችን ሳይሆን ማምለጫ መንገዶችን በመደርደር ራሳችንን አሳምነን ሌሎችም እንዲቀበሉን እንጥራለን። እስኪ ልጠይቅ፣ ይሄ እውነት ትክክል ነው? አዎ፣ እዚህ ላይ የማፈሰው እንደ አንድ አማራ፣ ወገኖቹ እየተጠቁበት እንዳለ አማራ፣ በውጭ ሀገር ሆኖ በቀጥታ በትጥቅ ትግሉ መሳተፍ እንዳልቻለ አማራ፣ ለራሴም ለእናንተም በልባችሁ የያዛችሁትን የወገን ጉዳይ ተንገብጋቢነት ነው። ማሰብ ወይም መፈለግ አንድ ነገር ነው። በተግባር ተሳታፊ ሆኖ መገኘት ሌላ ነገር ነው። እያንዳንዳችን ትግሉ እንዲጠነክርና ፋኖ ድል እንዲያደርግ እንፈልጋለን፣ እንመኛለን። በሌላ በኩል በምኞትና በፍላጎት ሳይሆን ፍላጎትንና ምኞትን ለማሟላት በሚደረግ ጥረት ብቻ ነው ውጤት የሚገኘው። ይህንንም ደግሞ እናውቃለን። አውቀን ግን ያደረግነው ነገር በቂ አይደለም። አንድ ጉዳይ በቂ ሆኖ ሳይገኝ ሲቀር መንገድ ተፈልጎ አካሄድ ተለውጦ ሙከራው ይቀጥላል። ያ ሙከራ የተመኙትን እስኪያገኙ ድረስ እየጠነከረ ይሄዳል። ጥያቄው ምን ያህል ውጤቱን እንፈልገዋለን ነው። እዚህ ላይ ማተኮር የምፈልገው ውጭ ሰው አማራ ልናደርገው የሚገባን መሰረታዊ ጉዳይ ላይ ነው። በዋናነት የጉዳዩ ባለቤት ነኝ ብለን መነሳት ነው። የጉዳዩ ባለቤት ደግሞ ያንን ጉዳዩን ለማሳካት የማያደርገው ነገር የለም። በግጥ በአረብ ሀገር ያለችው እህቴ ቀን ሆነ ሌሊት ደፋ ቀና እያለች የአሰሪዎቿን ትዕዛዝ ለማሟላት የምትለፋ ለምን ይሄን ወይም ያንን አደረግሽ ብዬ ለወቅሳት አልፈልግም። እንደውም ትግሉን ለመደገፍ የምታደርገው መዋጮና አስተዋጽኦ በጣም ያኮራኛል። ወቀሳዬን እኔን ለመሰላችሁት ነው። እኔ ከተማሩትም እወገናለሁ፣ ከባለሙያዎችም እወገናለሁ። ከትግሉ የሞት ሽረትነት አኳያ የትግል ባለቤት ነኝ ብዬ በቂ አላደረኩም። አዎ፣ በድርጅቶች ተሳትፌያለሁ፣ አሁንም እየተሳተፍኩ ነው። ጥረቴ በቂ ባለመሆኑ ያሰብኩትን እያሳካሁ አይደለም። ምንድን ነው ያሰብኩት? ሁላችሁም የምታስቡትን ነው። ውጭ ሰው አማራ በአንድነት ተሰባስቦ የትግሉ ባለቤት በመሆን አስፈላጊውን ሁሉ ማድረግ። እስኪ እያንዳንዳችን ይህን በጥልቅ እናጤነው። እኛ ባለቤት ስንሆን ሌሎች ባለቤቶችን የምንመለከተው እንደ ራሳችን አንድ አበርካች አባላት እንደሆኑ ነው። እናም ድክመታቸውን ሳይሆን ሊያበረክቱ ያቀረቡትን ነው የምናየው። ለምን ይሄ ወይም ለምን ያ ብለን ፉክክር አንገባ። እያንዳንዱ የሚያበረክተውን አስተባብሮ ወደፊት በትብብር መቀጠል ብቻ ነው የሚገባው። አዎ፣ በተለያዩ ቦታ በመሆናችን ተራርቀን በመገኘታችን የአማራውን የህልውና ጉዳይ እኩል በአንድ መነጽር ለማየት ባለመቻላችን አቀራረባችን የተለያየ ነው። ያ ግን መሰረታዊ የሆነውንና ሁላችን የተነሳንበትን የወገናችንን የህልውና ትግል መደገፉ ላይ ልዩነት አይፈጥርም። ታዲያ ለምን እዚህ ጣጣ ውስጥ እንገኛለን? በዓለም ዙሪያ የተበተነው አማራ የሚገኝባቸው ቦታዎች እንደ አመችነታቸው
አንዳንዶቹ ብዙ የኛ ወገን ያለባቸው፣ ሌሎቹ ደግሞ ጥቂቶች ያሉባቸው ከተሞችና ሀገራት አሉ። ታዲያ ብዙም ሆነ ጥቂት አማራ ያለባቸው አካባቢዎች በጣም ጥቂት የሆኑ ወገን አፍቃሪዎች በመታተር ትግሉን ያግዛሉ። ያ ጥረታቸው አንድ ያደርጋቸዋል። አንድ ቦታ ያሉት በዙ ወይም አነሱ ቦታ ሊሰጠው አይገባም። እኒህ ታታሪዎች በከተማቸው ካለው ሌላ አማራ ይልቅ እነሱ ታታሪዎቹ በየቦታው ተበታትነው ያሉት አንድ ናቸው። ራሳቸውን የተለያዩ አድርገው መቁጠር የለባቸውም። ወደ ተነሳውበት ጉዳይ ልመለስ። ዋናው የውጭ ሰው አማራ ተልዕኮ የሚጀምረው በዓለም ዙሪያ ያለ አማራ አንድ ማዕከል ፈጥሮ የተሰበሰበ የአማራ ራዕይና ግብ ይዞ መነሳት ነው። ለዚህ ጉዳይ የአሜሪካ ወይም የአውስትራሊያ፣ የአውሮፓ ወይም የደቡብ አፍሪካ አማራ አጀንዳ የለም። ያለው አንድ የአማራ አጀንዳ ነው። ይህ አጀንዳ የአማራ ህልውና እንዲቀጥል አስፈላጊውን ሁሉ ማድረግ ነው። እናም ይህ አጀንዳ እንዲሳካ አንድ ማዕከል መፍጠር ግድ ይላል። እኔ በአማራ ባለሙያዎች ማህበር ሳተፋለሁ። ይህንኑ ተቋም ወክዬም በዓለም አቀፍ የአማራ ንቅናቄ የሸንጎ አባልና አመራር አባል ሆኜ እገኛለሁ። ዓለም አቀፍ የአማራ ማህበር በዓለም ዙሪያ ያሉ የአማራ ማህበራት በያሉበት አካባቢ ፌዴሬሽኖች አቋቁመው የአማራ ህብረተሰብን አንድ ላይ በማስተባበር ለወገናችን ህልውና አስተዋጽኦ ለማድረግ የተቋቋመ ተቋም ነው። ይሄ ተቋም ከተመሰረተበት ጊዜ አንስቶ ፈተናዎችን በማለፍ አሁን እየሰራ ይገኛል። ፈተናዎቹ በጣም አላስፈላጊና ትግሉን በአጠቃላይ ጎጂ ነበሩ። አጥቂና ተጠቂ የሚባል ጎጂና ተጎጂ የሚባል የተለያዩ ክፍሎች የሉንም። የተጎዳው ትግሉ ነው። የተጎዳነው ሁላችን ነው። የተለያዩ ሐሳቦች መከሰታቸው ጠቀሜታ እንጂ ጉዳት አልነበረውም። ምክንያቱም የተለያዩ ሐሳቦች ተፋጭተው ከሁሉም የተውጣጣና የጠራ ስለሚከተል ያ ከሞላ ጎደል ሁሉም የተቀበለውና በወቅቱና በሁሉ ፊት ትክክል የተባለው ተገበራል። ይህ አሰራር በማንኛውም በዲሞክራሲያዊ አሰራር ላይ የተመሰረተ ስብስብ ውስጥ የሚገኝ ነው። ያንን ባለመከተል ችግሮች ተከስተዋል። እናም በሂደቱ ለትግሉ የሚደረገው ድጋፍ ተፋዞና አንሶ የሚጠበቅብንን አላሟላንም። አሁንም መሰረታዊ የሆነውን ጉዳይ ላስቀምጥ። በውጭ የምንገኝ አማራ በአንድ መሰባሰብ አለብን። ይህንን ኃላፊነት በውስጥ ህይወታቸውን ሰጥተው በሚታገሉት ፋኖቻችንና አመራራቸው ላይ መጣል አይገባንም። እነሱ ከኛ በመቅደምና በመሻል ከፍተኛ የህልውና ሰራዊት መስርተው ያንን እያስተዳደሩና ለአማራ ህልውና አስፈላጊውን መከታ እየሰጡ እንደኔ እምነት በአሁኑ ወቅት በአማራ ክልል መንግስት ሆነው እያስተዳደሩ ናቸው። እኛ የሚጠበቅብን ብዙ ነገር ነበር። ሁኔታውን ቀድመን በመረዳት በአማራ ላይ ሊደርስ የሚችለውን በመገንዘብ አስፈላጊውን የአማራ ድርጅታዊ ዝግጅት አደረግን። ጥናቶችን በማስከተል ለምሳሌ አሁን በሱዳን ያለውን ሁኔታ እንዴት መጠቀም እንደምንችል ትንታኔ አላቀረብንም። የትግሉን አነሳስና እድገት አስቀድመን በመረዳት ምን መደረግ እንዳለበት እርስ በርሳችን እንኳን አልተማከርንበትም። ከሁሉ ይባስ ደግሞ ፋኖቻችን ባሉበት ሁኔታ ለምን ይሄን አላደረጉም፣ ይሄን ማድረግ አለባቸው እያልን የነሱን ጥረት መተቸቱን አግባብ ብለን ይዘናል። ለኔ ይሄ ሁሉ ከኃላፊነት መሸሽና ሌሎችን ለመውቀስ ጣትን መቀሰር አድርጌ ወስጄዋለሁ። እዚህ ላይ እኔ የተሻልኩ ነኝ እያልኩ አይደለም። ደጋግሜ ራሴም የተወቃሹ አካል ነኝ እያልኩ ነው። እና አሁን ምን ይደረግ? መልካም፣ ምን ጊዜም ዛሬ ላይ ሆነን ትላንትን መለወጥ አንችልም። ነገር ግን ዛሬ ተዘጋጅተን ነገን ማስተካከል እንችላለን። አሁን ካለንበት ወደፊት ለመሄድ ሁላችን እኔ የአማራ ህልውና ትግል ባለቤት ነኝ ብለን እንመን። ውጭ ሀገር ባለንበት ሁኔታ የትም ይኑር የትም ሌላው አማራ እንደኔ የትግሉ ባለቤት ነው ብለን እንመን። ከዚያ አሁን እኔ የምችለውን ላድርግ ብለን እንነሳ። በዚህ ሂሳብ
ሌሎች እንደኔ የሚችሉትን ያበረክታሉ ብለን እንመን። አደረጉ አላደረጉ የኔ ኃላፊነት አይደለም ብለን እንመን። ስለ ሌሎች አበርክቶ ሳይሆን ራሳችን ስለምናደርገው አበርክቶ እንጨነቅ። ያ አበርክቶ አመርቂ የሚሆነው ከሌሎች አስተዋጽኦ ጋር ተደምሮ ሲገኝ ነው። እና ለዚህ መሰባሰብ ያስፈልጋል ብለን እንመን። ዓለም አቀፍ የአማራ ንቅናቄ የሚመጣው እዚህ ላይ ነው። ወገን ወዳድ የሆኑ አማራ ይህን ተቋም መስርተው እዚህ አድርሰውልናል። እኛ ደግሞ ተረክበን በማሻሻልና በማሳደግ ወደፊት የመውሰድ ኃላፊነት አለብን። የማይሳሳት የማይሰራ ብቻ ነው። ስህተቶች ሊፈጠሩ ይችላሉ። እኛ ሰዎች ነን። ሰዎች በመሆናችንና የተለያየ አስተዳደግ፣ ትምህርት፣ ተመክሮ፣ አካባቢ ስላለን ነገሮችን የምናየው በየራሳችን መነጽር ነው። እናም በአንድ መልኩ ወይንም በሌላ ልዩነቶች ይከሰታሉ። ያንን የምንፈታው ምን ለማድረግ ነው የተነሳ ነው የሚለውን ከፊታችን በማቅረብ ነው። የተነሳ ነው ለአንድና ለአንድ ጉዳይ ብቻ ነው፣ ለወገናችን ለመድረስ። ታዲያ ለወገን ለመድረስ እኔ ልቅደም ሩጫና ውድድር እንጂ ሌሎች ይቅደሙ ብለን ቦታ መልቀቅ ተገቢ አይደለም። ግንባር ቀደም ሆኖ በመገኘት ኃላፊነትን ለመውሰድ መሽቀዳደም ማለት ነው። እኔ ካልወሰድኩት ሌላውን እንዴት ውሰድ ብዬ እተውለታለሁ የሚል ስሜት ሊኖረን ይገባል። ደስ የሚለው በእያንዳንዱ አማራ ድርጅት ውስጥ እኔ ይህንን አደርጋለሁ በማለት ተሽቀዳድመው ራሳቸውን የሚያቀርቡ ፈቃደኞች ብዙ መሆናቸው ነው። ይህን ስገነዘብ ልቤ ይፈካል። ውድ አማራ በያላችሁበት፣ የአማራ ህልውና ትግል በዚህ የታሪክ ወቅት በምንገኝ መላ አማራ ላይ የወደቀ ኃላፊነት ነው። የፋሽስት ጣሊያን ወራሪ ሀገር ሊወር ሲመጣ አማራ ከየጎጆው ባዶ እግሩን በአንገልግል ስንቁን ተሸክሞ ወጥቶ ሊቀር እንደሚችል እያወቀ ለእኔና ለእናንተ የወደፊት ሀገር ሊተውልን ሳመነታ በየጎጡ አለቃ ተሰባስቦ ኃላፊነቱን በመወጣት ለእኛ አገር ትተውልናል። ታዲያ ያ ለእኛ አገርና ከፍተኛ ኃላፊነትን ጥሎብናል። የተረከብነውን አሳምረን ለሚቀጥለው ትውልድ ማስተላለፍ እዚህ ላይ ልናደርገው የሚገባንን ላስቀምጥ። በእርግጥ አንዳንዶቻችሁ የበለጠ ድጋፍ ለትግሉ እያደረጋችሁ እንደሆነ አውቃለሁ። አንድ አካባቢ በየወሩ ለተጎዳው ወገናችን በየወሩ $100 እየላኩ እንደሆነ አውቃለሁ። እስኪ ይሄንን የምታነቡ በሙሉ እያንዳንዳችን በየወሩ የገቢያችንን 5% ለወገናችን እንስጥ። ያ ባለቤትነታችንን በእጃችን ይጥለዋል። ያን ጊዜ ደፍረን የትግሉ ባለቤት መሆናችንን እናውቃለን። ስለ ትግሉ ማስተያየትና ድጋፍ፣ ቅሬታና ስሜታችንን መግለጡ ተገቢ ይሆናል። ነገም ታሪክ ሲጠይቀን ያን ጊዜ ይሄን አድርጌያለሁ ማለት ያስችለናል። የአማራ ትግል ማሸነፍ ብቻ ነው እድሉ። ሌላ ምርጫ፣ ሌላ መሄጃ መንገድ የለም። የኛ አስተዋጽኦ ማድረግ የትግሉን አስፈላጊነት መቀበላችንን ብቻ ሳይሆን ትግሉን በድል እንደሚጠናቀቅ ማመናችንን ያሳያል። ይህንን ለምትፈልጉ ሁሉ አጋሩት። አንዱዓለም ተፈራ